ባቡሬ እንግዲህ ሊሊን ሲጠብቅ በነበረበት ሰዓት እንግዲህ ያላሰበውን ድንገት ሌላ ነገር በእናቱ ላይ እገታ ደርሶበታል ማለት ነው። እንግዲህ ከሊሊ ጋር ቁጭ ብለው በተደጋጋሚ ስልኩ እየተደወለ ማን ነው የሚደወልልህ ስትለው የማልፈልገው ስልክ ነው አታውቂያቸውም ተይው እያላት ነበር። እርግጠኛ ነህ አለችው ሊሊ። አዎ አትጨነቂ አላት ማለት ነው። ግን አንስተህ ችግሩን ብትረዳቸውና ብትመልስ አይደለም የሚሰሙ ሰዎች እኮ አይደሉም። አሁን እሱን ተይና የሚበላ ነገር ካለ አቅርቢልኝ ይላታል። እሷም ቆንጆ ሰርቻለሁ የተሰራውን በቃ እንብላ አንተ የሰራኸውን እንብላ አለችውና እንደዛ አልሽ እንዴ በማለት ተደሰቱ። ከዛ እንግዲህ ያንን ነገር ያልሻት እንዳትረሺ በማለት ተቀራልደው እንግዲህ የሰራውን ምግብ ለማቅረብ ሲሄድ ነው እንግዲህ ድንገት ስልኩ ይደወላል። ስልኩን የሚያነሳችው ሊሊ ነበረች። ሊሊም ስታነሳው ያላሰበችው ነገር ነበረ የሰማችው። እማማ ታግተዋል የሚል አቤት ትላለች። ስልኩን አንስታ ሊሊ የተነገራትን ነገር ማመን አቃታት። ባቡሬ የለም ማን ነበር ስትል እማማ እናቱ ታግተዋል የሚለውን ጥሪ እናቱም ማለት በማለት ደነገጠች። ማዘሯን አክታቸዋት በማለት ትጠይቃለች። ሄሎ እያኔ ስትል ስልኩን ከጆሮዋ ላይ ይዘጉባታል። ምንድነው ሊሊ አለ እሱም ተደናግጦ። ቤኪ እነማን ናቸው? አንቺን እንዳግትሽ ያዘዝኳቸው ሰዎች አብረዋቸው ሲሰሩ የነበሩ ሰዎች ናቸው። አክስቴ ናት ይህን ሁሉ ነገር ያደረገችው። እንግዲህ ከዚህ በፊት ሊሊን እንዲታግትለት ያደረገችው ባቡሬን አክስቲቱ ናት ማለት ነው። ስለዚህ አሁን ያን ነገር ስለፈጸመ እናቱን ደግሞ በተራው እንዳገቱበት ይሰማዋል። እንግዲህ ሊሊ ከበሽታዋ ትዳንና የባቡርን ፍቅር ትቀበለው እያልን ሁላችንም እንገልጻለን ማለት ነው። ከዛ በኋላ ግን አሁን ቢሆን ባቡሬ ነገሮችን ገና ሳይጀምረው ችግር በእናቱ ላይ የሊሊ አክስት ነኝ የምትለው ወደ እሱ በተደጋጋሚ እየደወለች እንግዲህ እንደዚህ ሊሊ በስልክ ስታነሳውና ትሰማለች። ወዲያውኑ እሷም ትደነግጥና ከዚህ በፊት ባቡሬን ወደ ስራ ተመለስ እያለችው የሊሊ አክስት እንደጨቀጨቀችው አይተናል። አሁን ግን ነገሩን እምቢ ስላለ በግዴታ እሺ እንዲል ነው እናቱን ያገቱበት። ባቡሬና እናቱ ከታገተችበት በጣም ነበረ የደነገጠው። አብረዋ ሲሰሩ የነበሩ ግብረ አበሮቹ እየጨቀጨቁትና ስልኩን ማንሳት እንደማይፈቀድ ለሊሊ ሲናገር ነበር። ግን አጋጣሚ ሆኖ ሊሊ ስልኩን አነሳችበትና እናቱ እንደታገተችበት ሰማ ማለት ነው። እንግዲህ ከአክስቱ ጋራ ግዴታ ተመልሶ እንዲሰራ ስለተነገረ ባቡሬ በጣም ይደነግጣል። እንግዲህ ሊሊ ባቡሬ መታመሟን ቢሰማም ፍቅሩን እንድትቀበለው በተደጋጋሚ እየጠየቃት ነበረ። በጣም ነበረ ያዘነው በህመሙ። ግን የልቡን ሳልነግራት እንዳትሞት ተስፋ እንዲሰጣት ስለተፈለገ ወዲያውኑ ፍቅሩን እንድትቀበለው በፈጣጣው ፍቅር ጠይቋት ነበር። እሷ ግን ደንግጣለች። በዚህ ጊዜ ለመቀበል እንደማትችልና እንደ ጓደኝነትን ነው እንደሚቀጥሉ ትነግረዋለች። ባቡሬ ግን ይህንን ነገር አብረን እናሸንፋለን፣ ያለብሽን በሽታ አብረን እንወጣዋለን እያለ እየለመናት ነው። በሌላ በኩል ደግሞ አደይ እንግዲህ አባቷ ለዴቭ ሊድራት ሽማግሌ እንዲልኩ ተስማምተዋል። ሆኖም ግን እናቲቱ አሁን ፈቃደኛ አይደሉም። ምክንያቱም ሁለት እህትና ማች አንድ ወንድም አፍቅረው እንዴት ነው የሚሆነው አገር ቢሰማ ብለዋል። እንግዲህ ብርሃኔን አስወጥተው ከሰደዷት በኋላ የትም ተመልሳ ስላልገባኝ በጣም እየተጨናነቁ ይገኛሉ። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ መተናል። አስደሳችም እንግዲህ አሳዛኝም ታሪክ አለበት። ምክንያቱም አስደሳቹ ዴቭና አደይ እንዲጋቡ አባትየው ሽማግሌ እንዲላክ በመነገሩና የፍቅር እናት ሽማግሌ እያዘጋጀች እንደሆነ የሰማንበት ደስ ሲል፣ በአንድ ሳይድ ደግሞ የባቡሬ እናት መታገቷ በጣም ልባችን ተሰብሯል። ስለዚህ ሊሊን የማጸነ ቢለምናትም እሷ የመዳን ተስፋ የለኝም በማለት እሺ ያላለችውም ነበር። እሷ ግን በጣም ስትፈራ የነበረው አሁን ተቀብዬ በኋላ
ጥየው ለሚሄደው ነገር ለምን እቀበለዋለሁ? እሱ ይጎዳብኛል። ራስ ወዳድ መሆን አልፈልግም እያለች ነበር ራሷን ስትመክር የነበረው። ወደ አሁኑ ከተለያዩ ግን አደይን ሂዳ አማከረቻት። አደይ ከነገረቻት በኋላ ግን መቀበል እንዳለባት ገፋፋቻት። አሁን እኮ አላደርግም ራሴን እንደ ራስ ወዳድነት ማየት ነው ስትል አደይ ትነግራታለች። አደይም ደግሞ አይዞሽ በፈጣሪ ተስፋ አትቁረጪ እንትን ትያለሽ ትድኛለሽ አለችኝ። አሁን እንዳላኮረፋን ለማድረግ ወደ ቤቱ ተመልሶ እንዳልቆረጠ ወደ ቤት ነበር የመጣኝ። አደይም ያልኩሽ አላልኩሽም በአንቺ አይቆርጥም፣ በሽታው እስከሚድንልሽ ድረስ ይታገስሻል፣ እሺ በይው መልካም ልጅ ነው እያለች ነበረ። አብረን ታግለን በሽታውን እንድናለን እያለ ተስፋ ሰጥቶ ከአደይ ጋር ተስፋ ቆርጠው ተነስተዋል። እሷ ግን በሽታዋንም በሙሉ ጤንነቷ ከተመለሰላት ሌላ የምትፈራው ነገር ስለሌላት የባቡሬን ፍቅር ያኔ ልትቀበለው እንደምትችል ቃል ገብታለታል። በሌላ በኩል የአደይና የዴቭ ጉዳይ ዴቭ እንግዲህ መጀመሪያ ሽማግሌ ለመላክ ወደ ገጠር ቀድማ መመለስ እንዳለባት ትእዛዝ ሰጥቷታል። ይህንን የምታደርገው ደግሞ ከማን ጋር መሄድ እንዳለባት ስትማከር የአሹ አባት አሹ መሄድ እንዳለበት ሲናገር አሹ ያስኮበለላት እሱ ስለሆነ ወደ ገጠር መመለስ የለበትም ስትል ሮማን ትናገራለች። ይህንን ከሰሙ ሊያፈርሱት ይችላሉ አሉ። እናቲቱ ደግሞ ፍቅር አብራሽ ትሄድ ነበር ያለው ለዴቭ። አይ ወደዛ ገጠር ቤት ሂዳ የፈለገችውን ብዙ ነገሮችን ለማበላሸት ስለምትፈልግ መሄድ ትፈልጋለች። እናቷ እሷ ጋር ትሄድ ስትል ዴቭ እንኳ አይሆንም አትሄድም ብሏል። ምክንያቱም እሷ ፍቅር ከሄደች ትርምስምሱን አውጥታው እንደምትመጣ ሁላቸውም አውቀዋል። ፍቅር ደግሞ በዚህ በኩል ፍቅረኛዋ እኔ ወዳታለሁ እያለ ቤቷ ድረስ ገብቶ እያስጨነቃት ይገኛል። ዛሬ በአካል እናትየው ካገኘችው ምን ያህል መጥፎ ሰው እንደሆነ መንገድ ላይ ገፍትሮ ጥሏት እንደሄደ ስላየችው ትልቅ ችግር ይገጥማታል ብለን ነው የምናስበው። የሊሊ ሙሉ ጤንነቷ ተስፋ ዶክተሩ እንደሚመለስላት ነግሯታል ማለት ነው። ከአደይና ከዴቭ ይልቅ የሊሊና የባቡሬ እያሳሰበን ይገኛል። አሁን እናቱ ታግታበታለች። ባቡሬ በዚህ አይነት ከባድ ውሳኔ የሚጠብቀው ነው። የሊሊ አክስት አሁን ወደ ድሮ ስራው እንዲመለስ በደንብ የሚወዳት ከሆነም ያም አንድ እሷን የምታዘውን ብቻ እንዲሰራላት ያን ካላደረገ ግን እናቱ እንደማያገኛት ልታስፈራራው ትችላለች። ስለዚህ ሊሊ አሁን ሊሊ ደግሞ አሁን የገዛ ክስቴ ባቡሬ ልታሰቃይበት ነው በማለት ልታይ ነው። እና አሁን ደግሞ ገጠር ደግሞ ሄደው አሁን ለመጋባት እንደወሰኑ በጣም ደስ ይላል። ሆኖም ግን ብርሃኔ ወጥታ ስትሄድ እናቲቱ በጣም ምን ነው ባልቆነጠጥኳት፣ ምን ነው ባልመታኋት፣ የት አባቷ ገብታብኝ ይሆን፣ የት ሂዳብኝ ይሆን ያሉ እናት እየተጨነቁ ነው። አባት ደግሞ ወደ አደይ እናት ጋር ሂዶ ለዴቭ እንደሚድራ ሲነግር እናቲቱን በፍጹም አይጋቡም እንዴ በፊት የገጠር ሰው አታገባም አልሽ፣ አሁን ደግሞ በራሷ ፈልጋ ወደ ያመጣችውን አታገባም ትያለሽ። ምንድን ነው? ከፈለግሽ እንግዲህ ወገብሽን ጠበቅ አድርገሽ ደግሽ፣ ካልፈለግሽ ደግሞ እዚህ ኮሳሳ ጎጆች ቤት ቁጭ በይ ብሎ አባትም ጥሏት ሄደ። አሁን እነሱ እንግዲህ የፍቅር እናት ሽምግልናውን ልትልክ እየተነሳኝ ነው። እንግዲህ ዶክተሩ ደግሞ መንገድ ላይ ዴቭና አደይ ቁመው እየተሳሳሙ ሲያይ አይኗን አስችለው ብሎ አቁሞ አደይ ብሎ ሲል ከዛ እንደገና ዴቭ ምን ፈለክ ልሸኝሽ አላት ማለት ነው። ደግሞ ጭራሽ ልሸኝሽ ይልሻል አንተ ማን ጋር እንደቆመች ያውቃል ብሎ ዴቭ እንግዲህ ግንፍል ይልበታል። ዶክተሩም ይቅርታ በማለት ጠይቆ ይቅርታውን ይሄዳል። ምክንያቱም ፍቅሩ አስገድዶት ነው። ከዛ በኋላ ግን እኮ ፍቅረኛ እያላት ማፍቀር የለብኝም አስብ ዶክተር አስብ እያለ ራሱ ጋር ይማጎት ገባ። መሆን እኮ የሌለበት ነገር ነው የሰራሁት እያለ ከቢሮ ገብቶ ጭንቅንቅ ይላል። ከዛም በኋላ አደይ ወደ ሊሊ ሂዳ እንግዲህ ዶክተሩን እንዳስከፋችው ትነግራታለች። ሂጄ ይቅርታ ጠይቃለሁ ስትላት አይ እኔ ስለሚሄድ ይቅርታ ጠይቅልሻለሁ አለቻት።
ከዛም ሊሊ ወደ ቢሮ ሂዳ ስለ ጤንነቷ ስትጠይቅ ከፈጣሪ በታይ ትድኛለሽ፣ ተስፋ ያለው ሰው ይድናል። ለምንድነው በራስሽ ላይ ተስፋ ማሰጪው? ስለዚህ መድኃኒቶችሽን በትክክል ከተከታተሽ በፈጣሪ ከጸለየሽ የማትድኝበት መንገድ የለም ሲላት ዶክተር የመዳን ተስፋዋን ሰምታ ስመጣ ከባቡሬ ጋር ያላት ነገር ደስ ብሎ እንደሚቀጥል እያሰበች እንዳለች በአጋጣሚ ደግሞ ይቅርታ አደይ ይቅርታ ጠይቃለች። ምክንያቱም ከጓደኛዋ ጋር ሆና ነበርና ጓደኛዋን ያን ማን ነው አላት። ዴቭ ነው። ምንድን ነው? ለእሷ ፍቅረኛዋ ነው። ተወደዋለች አላት። አዎ ተወደዋለች። ስለዚህ እሱ ግን በዛን ሰዓት እኔ ነኝ ጥፋተኛ፣ እሱ አይደለችም ልሸኝሽ ማለት ነበረብኝ፣ እንዳላሳቅ ደግሞ ማፍቀር አልነበረብኝም ብሎ ዶክተሩ ከራሱ ጋር ተማጎተ። ይቅርታ በማለትም ሸኛት። ሊሊና ባቡሬ ቆመው ከአደይ ጋር ሲያወሩ ዶክተሩ ድንገት ደረሰ። ሊሊንም ካወረዳት በኋላ አደይን ጥሪልኝ አላት። አደይም ነይ ዶክተር ያናግርሻል። ምን ፈልጓል? ኧረ በቃሽ ተይኝ፣ ዴቭ ተቆጥቷል አለቻት። ከዛም ወደ ዶክተሩ እንድትሄድ አስገደደቻት እና ዶክተር ደግሞ ይቅርታ ፍቅረኛ እንዳለች ስላላወቅኩ ነው ሲላት፣ አይ ምንም አይደለም ግን ሊሊን ጠብቂያት አላት ማለት ነው። እሺ ጠብቃታለሁ፣ ግን አንተ አታድርሳት፣ አትሸኛት፣ እኔ እመጣታለሁ ስትለው ችግር የለም ማድረሱ በእግረ መንገዴን ስለሆነ ችግር አይፈጥርብኝም አላት። ግን አትርሻት፣ ቶሎ ቶሎ ነይ ወደዚህ ያብዝሻት ነይ ቶሎ ማለት እንግዲህ ዶክተሩ ምንድነው አሁንም ተስፋ አልቆረጠም እንዴት ነው? ስለዚህ ፈጠን ብሎ ፍቅርንም ወደ ገጠር ሳይሰድ ሽማግሌዎቹን ቶሎ ሰዶ ሽማግሌዎችን ከሌሎች ሴቶች ጋር ሰዶ ማግባት አለበት። እንግዲህ አባትየው ከፈቀዱ እናቲቱ አይሆንም ቢሉ የሚሆን ነገር የለም። አባት ከፈቀደ ልጅ ይዳራል እና በቅርቡ እንግዲህ ዴቭና አደይ ተጋብተው የምናይበት ነው። አሁን ግን ሊሊ ከበሽታዋ በላይ የባቡሬ እናት መታገቷ ትልቅ ነገር ሆኖባታል። እስከምንገናኝ ቀጣይ ፓርት ሰላም ሁኑልኝ።